ድሮ ቪዲዮን ማሳያችሁ እንግዲህ ተመልከቱት። በፊት መለከተው ማለት ነው አባድር የነበረበት ቦታ ጋር ነው ይሄኛው የተሰራው። ቪላ አካባቢ ልክ እንዳለፍን ወደ ራሳምባ ሆቴል እየተጠጋን ባለበት ቦታ ነው። በደንብ እዩትና ያሁኑን ይኸውላችሁ። ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን፣ እንደምትሰናበታችሁ እንደምንካረማችሁ ያልኩኝ አሪፍ ቪዲዮ ይዤላችሁ መጥቻለሁ። መልካም ጊዜ እየተመኘሁላችሁ እናንተ ደግሞ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አሁን ያለነው ቅድስተ ማርያም ጋር የሆነ ከቅድስተ ማርያም ጀምረን ነው የምንጓዘው ወደ 4 ኪሎ። እንደምትመለከቱት ቅድስተ ማርያም ቤተክርስቲያንን ነው እያሳያችሁ ያለሁት። ይሄኛው በስተግራ በኩል የፈተናና መመዘኛ ቢሮ ነበር የተመለከተው። ይሄኛው ደግሞ ከቅድስተ ማርያም ዝቅ ብሎ ያለው የቅዱስ ፓትርያርኩ ጽሕፈት ቤት ይሆናል። አሁን ወደ ታች እየወረድን የምንገኘው ወደ 4 ኪሎ አደባባይ እየወረድን እንገኛለን። ይሄኛው በስተግራ በኩል የምንመለከተው እዚህ አካባቢ ማለዳ ካፌ የነበረበት ቦታ ጋር ነው። አሁን ወደ ውስጥ ገባ ብሎ ግሪን ኤሪያ አለው። እዛ አካባቢ ለውጥ አለው። እነኚህ የምትመለከቷቸው ፎቆች ታድሰው ቅልብጭ አድርገው ነው በደንብ ነው የተሰሩት ማለት ነው። በስተግራ በኩል የምንመለከተው ሚኒሊክ ትምህርት ቤት አለ በዚህ ጋር። አሁን እያየውን ያለ ነው 4 ኪሎ አደባባዩን ይሆናል። በዚህ ጋር ዩኒቨርሲቲም አለ። ይሄኛው የምትመለከቱት እዚህ ጋር አባድር ነበረ፣ ሱፐርማርኬት ነበረ። አሁን ይሄኛው የምንመለከተው ማለት ነው አባድር የነበረበት ቦታ ጋር ነው ይሄኛው የተሰራው። ወደዛ ስትሄድ ወደ ፒያሳ የምታስወጣዋ ነች። አሁን ግን እንደ ፓርኪንግ ነው የታክሲዎች ፊት ለፊት የምንመለከተው የፌደራል ፍርድ ቤት ነው። ይሄኛው የድሮ ቪዲዮ ነው ማሳያችሁ እንግዲህ ተመልከቱት። በፊት ሰገነት በነበረበት ሰዓት ላይ ያለ ነው ይሄኛው የምንመለከተው። ፊት ለፊት ወደ ቤተ መንግስቱ የሚያስኬድ ነው። በስተግራ በኩል ከመገናኛ፣ ይሄኛው ደግሞ ከፒያሳ የሚመጣው ነው ማለት ነው። ይሄ የድሮ ነው የምትመለከቱት ብዬ ነው። እንደገና ደግሞ ፓርላማው እንደምትመለከቱት ነው። በፊት ቪዲዮ እዩት፣ በደንብ እዩትና ያሁኑን ደግሞ ታዩታላችሁ። በደንብ አድርጋችሁ እዩት ብዬ ነው። ትምህርት ሚኒስቴሩም ይሄኛው ፊት ለፊት የምንመለከተው የፓርላማው ማለት ነው። ከታች ከካሳንቺስ ወይም ደግሞ ከብሔራዊ የሚመጡ በዚህ ጋር ይመጣሉ። እንግዲህ ከስጢፋኖስ የሚመጡት ናቸው። ይሄኛው ድልድዩ የነበረበት ሰዓት ላይ ነው። አሁን ግን ከታች ነው። እሱንም በደንብ አድርጌ ያሳያቸዋለሁ ሌላ ጊዜ። እኛ ስንቀርጽ የነበረበት ቦታ ጋር እዚህ ጋር ነበር የድሮ ማለት ነው። አሁን ይሄንን ይመስላል። 4 ኪሎ አካባቢ ይሄንን ይመስላል። ይሄን የምትመለከቱት ከታች ግራውንድ ነው። በፊት ከላይ ሆነን ነበር ስንቀርጽ የነበረበት ቦታ ላይ ነበረ። የኢፌድሪ የፓርላማ ምክር ቤቱ ይሄኛውን እንደምትመለከቱት ነው። ሐውልቱ እንዳለ ነው ያለው፣ ታድሷል እንጂ። ትምህርት ሚኒስቴሩም ይሄው ቀለሙ ልዩነት ሊኖረው ይችላል። ይሄ ነገር ግን የመርሴዲስ አርማ ይሆን እንዴ ፊት ለፊት ያለው? ይሄኛው መሸጋገሪያ የነበረበት ሰዓት ላይ ድልድዩ ማለት ነው። አሁን እኛ አደባባዩን ለመዞር ነው እየተዘጋጀን ያለ ነው። ድሮና ዘንድሮ እንግዲህ ምን ይመስላል የሚለውን እያያችሁት። ቀለሙ አንድ ነው። የትምህርት ሚኒስቴሩ ቀለሙ አንድ ነው። ያው ተመሳሳይ ነው፣ ያው ነው። የዚህ አካባቢ ለውጥ ያለው ድልድዩ ነው። ድልድዩ መሸጋገሪያው እሱ ጋር ነው ለውጥ ያለው።
ይሄ በጣም ለውጥ አለ። ፊት ለፊት የፓርላማው በጣም ለውጥ አለ። በጣም ሙሉ ለሙሉ ነው ለውጥ ያለው። ወደ ታች የሚያስወርደውን ተመልከቱት ወደ ቤተ መንግስት። ይሄ በጣም እሱም በጣም ለውጥ አለው። እዚህ አካባቢ ልዩነቱን እንግዲህ አይታችሁታል። ከላይ ሆኜ የድሮን ያሳያችሁና ያሁኑን እንግዲህ ተመልክታችሁታል። ይሄኛው ያሁኑን እየተመለከታችሁት ነው። የድሮን አሳይቻችኋለሁ። እንግዲህ እንደተመለከታችሁ ተስፋ በማድረግ ነው እንግዲህ እየገለጽኩላችሁ ያለሁት። አሁን ወደ መገናኛ የሚያስኬደው ወይም ደግሞ ወደ ቀበና የሚያስኬደውን አስፓልት ይዘን ነው እየሄድን የምንገኘው። ወደዛ ጋም እንግዲህ የተወሰኑ ለውጦችን እያሳያችሁ ሄዳለሁ። ከድሮ ፎቶ ከነበሩኝ ላይ እያሳያችሁ ሄዳለሁ። አሁን ያለነው ይሄኛው የብልጽግና ፓርቲ ዋና ጽሕፈት ቤት ነው። ይሄኛው የምንመለከተው ፎቅ ደግሞ የቅድስት ሥላሴ ኮሌጅ ነው። እንደምትመለከቱት ዩኒቨርሲቲ ቅድስት ሥላሴ ዩኒቨርሲቲውን ነው የምንመለከተው። እዚህ አካባቢ ታክሲ ተራ አለ። አሁን ግን ሳይቀየር አይቀርም። እዚህ አካባቢ ታክሲ መቆም ሳይከለከል አይቀርም። እዛ ጋር ፓርኪንግ ውስጥ ገብተዋል ሲሉኝ ሰምቻለሁ። ቅድም ያሳያችሁ አባድር ነበረበት ያልኩበት ቦታ ላይ ሳይገቡ አይቀሩ። በስተግራ በኩል የተመለከትነው ፎቅ የ4 ኪሎ ዩኒቨርሲቲውን ነበረ። ይሄ የሥላሴ ፎቅ ነው የምንመለከተው። ቅድስት ሥላሴ 4 ኪሎ የሚገኘው ቅድስት ሥላሴ ማለት ነው። እዚህ ጋር ከቅድስት ሥላሴ ጎን ወወክማ አለ። ይሄኛው ደግሞ የምንመለከተው በፊት የጡረታ ሚኒስቴር ነበረ። ይሄው እዚህ ጋር በፊት ወወክማ የነበረው እንደዚህ ነበረ። የምንመለከተው የወክማው ግንብ ነበር። አሁን እንግዲህ ይሄውላችሁ ተመልከቱት። ይሄኛው ደግሞ ድልድዩ ጋር ስንደርስ ከመድረሳችን በፊት ያለው ነው። እዚያ እነኚህ ግሪን ኤሪያው ጋር ባስ የነበረበት ቦታ ጋር የነበረ ነው። ይሄኛው ደግሞ ድልድዩ ጋር ልንደርስ የነበረበት ቦታ ጋር ነው። ስንደርስ እንድታዩት ብዬ ነው ቀድሜ የማሳያችሁ። ይሄኛው ተመልከቱት። ድልድዩ ጋር ልክ ልንዞር የነበረበት ቦታ ጋር ነው እነኚህ። ይሄኛው ድልድዩን ስንዞር የነበረበት ቦታ ነው። በደንብ እዩትና ያሁኑን ይሄውላችሁ። አሁን ይሄ ነው። ቅድም የነበረው ስንዞር የነበረበት ቦታ ጋር ይሄኛው ነው። ይሄኛው ለውጥ አለው በጣም እየተመለከታችሁ እያያችሁት። ግንፍሌ ወንዝ ጋር ነን የምንገኘው ማለት የግንፍሌ ወንዝን እየዞርን ነው የምንገኘው ወደ ቀበና። ቅድም ያሳየኋችሁ ይሄ እዚህ አካባቢ የነበሩትን ነበር። አሁን ደግሞ ልክ ከዞርን በኋላ ወደ ታች የምታስወርድ አስፓልት ነገር ነበረች። እሷን ነው እያሳየኋችሁ ያለሁት። እዛ አካባቢ የነበሩትን ሰፈሮች በተወሰነ መጠን ፎቶ አንስቻቸው ነበረ። እነሱን ማሳያችሁ። ይቺ ወደ ውስጥ የምታስገባው አሁን ተመልከቱትና እዚህ አካባቢ እቺኛው አስፓልቷ ነች ወደ ውስጥ የምታስገባው። ቅድም ያያችኋት አስፓልት የምታስኬደዋ አስፓልት ነች። እቺኛዋ የነበሩበት ሰፈር ይሄን ይመስላል። ይሄ ቅድም ያያችሁት ይሄኛው ነው ማለት እቺ መግቢያዋ። ይሄ ግንፍሌ ፓርክ በምትለው ጋር በዚች ጋር ነው የምታስወርደው ወደ ውስጥ። እሱን ነበር ያሳየዋችሁ። ይሄ ባስ ስቴሽን መቆሚያ ነው። እቺ ወደ ውስጥ ገባ ያለችው ማለት ነው። በፊት ይሄ የነበረበት ማለት ነው። እንደምትመለከቱ ከድልድዩ ዝቅ ወረድ እንዳላችሁ ይሄኛው አሁን የተመለከታችሁት ቦታ ይሄ ነው። እንግዲህ የድሮ ግንፍሌ አካባቢ ይሄንን ይመስላል። ያሁኑ ደግሞ ይሄን ነው ማለት ነው። በጣም ለውጥ አለው እየተመለከታችሁት። ይሄ ግንፍሌ አካባቢ ልክ እንዳለፍን ወደ ራስ አምባ ሆቴል እየተጠጋን ባለንበት ቦታ ጋር ነው ይሄ የሚታየው። ቅድም ያያችሁት ፎቶ ይሄንን ይመስላል ማለት ነው። በአሁኑ ሰዓት ስትመለከቱት ይሄንን የሚመስለው
እንግዲህ ከቅድስተ ማርያም ጀምሮ እስከዚህ አሪፍ አድርጌ ያሳያችሁ ይመስለኛል። እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታችሁ በትህትና እየገለጽኩ በሌላ ቪዲዮ በምርጥ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እመኝላችኋለሁ።